ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናርፍዳችኋል የሳቱን የስፖርት ውይይት ፕሮግራማችንን ይዘን ቀርበናል በዛሬው ዝግጅታችን በኢትዮጵያ ብሔራዊ ቡድን በቅዱስ ጊዮርጊስ ጨዋታ በኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤና በሌሎች የውጭ ስፖርታዊ ዜናዎች ዙሪያ ቆይታ እናደርጋለን ሰይድ ኪያር ዮናስ ተሾመና ፍቅር ይልቃል ከመላ ስቱዲዮ ባለሙያዎች ጋር እስከ 6 ሰዓት አብረናችሁን ቆያለን ፕሮግራማችን የምንጀምረው እናንተን በሚያሳትፍ ጥያቄ ይሆናል ሰይድ ዮናስ ዛሬ ተመልካቾችን የሚያሳትፈው ጥያቄ በኢትዮጵያና በናይጄሪያ ጨዋታ ዙሪያ ላይ የሚያተኩር ነው የሚሆነው የኢትዮጵያ ብሔራዊ ቡድንና የናይጄሪያ ብሔራዊ ቡድን ለመጨረሻ ጊዜ በአዲስ አበባ ስታዲየም ያደረጉትን ጨዋታ ስለስንት አጠናቀቁ አግቢዎቹስ ለኢትዮጵያ ብሔራዊ ቡድን ግብ አስቆጣሪዎቹ እነማን ናቸው የሚለው ነው ጥያቄው እስከ ፕሮግራማችን ማብቂያ ድረስ 10 ጉዳይ ለ6 ድረስ በኤስኤምኤስ 800 የመልሶቻችሁን በመልእክት መላክ ትችላላችሁ ማለት ነው ኢትዮጵያና ናይጄሪያ ብሔራዊ ቡድኖች ለመጨረሻ ጊዜ በአዲስ አበባ ስታዲየም የተገናኙት መቼ ነው ውጤቱስ ለኢትዮጵያ ግብ ያስቆጠሩት እነማን ናቸው የሚለው ነው መልካም እንግዲህ የተለያዩ ርዕሰ ጉዳዮችን በዛሬው ፕሮግራማችን ላይ እናነሳለን ዛሬ 10 ሰዓት ላይ ቅዱስ ጊዮርጊስ ከኢትዮኤል ደሳህል ከቱኒዚያው ክለብ ጋር የኮንፌዴሬሽን ካፕ ጨዋታ ያከናውናሉ የመጨረሻውን የግማሽ ፍጻሜ ቦታ ለማግኘት ኢትዮኤል ደሳህልና ስታድ ደማሊ ከምድቡ ድላላቸው ስለዚህ ጨዋታ አንዳንድ ነጥቦችን እናንሳ ዛሬ እንግዲህ ቅዱስ ጊዮርጊስ ከኢትዮኤል ደሳህል የሚያደርገው ጨዋታ ምንም እንኳን ወደ ግማሽ ፍጻሜ ለማለፍ ወሳኝ ባይሆንም ነገር ግን ደረጃውን ለማሻሻልና ምናልባትም የሚገኙ ጥቅሞችንም ለመቋደስ የሚያስችለው ነው የሚሆነው ከዛም ባለፈ ምናልባት ይህ ጨዋታ ኢንተርናሽናል ጨዋታ እንደመሆኑ መጠን ትልቅ ግምት የሚሰጠው ነው በሜዳው በደጋፊው የሚያደርገው ጨዋታ ነው ስለዚህ የዛሬ ጨዋታ ከቅዱስ ጊዮርጊስ ከኢትዮኤል ደሳህል ጋር የሚያደርገው ጨዋታ ትልቅ ግምት ይሰጣል ተብሎ ነው የሚታሰበው በነገራችን ላይ በምድብ 1 እና ምድብ 2 ነው የሚገኙት በምድብ 2 ውስጥ ካሉት ቢዘርቲን ሌላው የቱኒዚያ ክለብ ትላንትና ወደ ግማሽ ፍጻሜ ማለፉን ያረጋገጠበት ሁኔታ ነው ያለው እዚህ ላይ እንግዲህ በአፍሪካ ዋንጫም ተሳታፊ መሆን ይችላልች ቱኒዚያ በመጨረሻ ሰዓት ላይ ክለቦቿ ደግሞ በአፍሪካ ቻምፒየንስ ሊግ እና በኮንፌዴሬሽን ካፕ እያሳዩት ያሉት እንቅስቃሴ ጥሩ መሆኑን አመላካች ነው ማለት ይቻላል የቅዱስ ጊዮርጊስና የኢትዮኤል ደሳህል ጨዋታ መጀመሪያው ጨዋታ ቱኒዝ ላይ ተደርጎ ነበር ጨዋታውን በአሸናፊነት ያጠናቀቀው ኢትዮኤል ደሳህል ነው 2-1 ነበር ያሸነፈው ዛሬ የሚደረገው ጨዋታ ለቅዱስ ጊዮርጊስ ብዙ ትርጉም ያለው ነው ከውጤት ባሻገር ማለት ነው እስካሁን ድረስ ባደረጋቸው ጨዋታዎች የሰሜን አፍሪካዎቹ ሁለቱ ቡድኖች እንዲሁም ስታድ ደማሊን አሸንፈውታል ስታድ ደማሊንን እዚህ አዲስ አበባ ላይ ብቻ 2-2 ያሸነፈበት ጨዋታ ነው በጥሩ ውጤትነቱ የሚጠቀሰው 3 ነጥብ ያገኘበትም እነዚህ ቡድኖች እስካሁን ድረስ ያሸነፉት በሜዳው በምስሉ ላይ እንደምንመለከተው በሴፋክሲያን እዚህ 3-1 ተሸንፏል ከዛ ውጭ ደግሞ ከሜዳው ውጭ ጨዋታዎቹ እንዳለ ተሸንፏል አሰልጣኙና ተጫዋቹ ሳላዲን ባርጌቾና አሰልጣኙ ፋሲል ተካልኝ ለካፍ ኦንላይን እንደገለጹት ይሄን ጨዋታ ለማሸነፍ ነው የምንገባው የመጀመሪያው ነገር ለክብራችን ነው 3 ነጥብ ለማግኘት ነው የምንገባው ሁለተኛው ነገር ደግሞ የተማረው ነገር አለ እስካሁን ድረስ በሽንፈታችን ያንንም ለመካስ ነው የሚል አስተያየት ሰጥተዋል ብዙዎች የሚጠብቁት አዳዲስ ተጫዋቾችን ማለትም ወጣት ተጫዋቾችን ለመጠቀም ነው በዚህ ጨዋታ ላይ ነገር ግን ያሰልጣኙና የክለብ ውሳኔ ሆነው ባሉት ተጫዋቾች ሙሉ ለሙሉ ለመጠቀም ነው እና ብዙ ትርጉም ያለው ነው ምክንያቱም ቀደም ሲል ዮናስ እንደተጠቀስከው ቱኒዚያ በብሔራዊ ቡድኗም በክለቦቿም ጥሩ ግስጋሴ እያሳየች ነው ቅዱስ ጊዮርጊስን ስትመለከት በአፍሪካ ክለቦች ሻምፒዮና ጥሩ ውጤት አላስመዘገበው ምድብ ውስጥ ከገባ በኋላ ኢትዮጵያ ብሔራዊ ቡድን በአንጻሩ ደግሞ ጥሩ ውጤቶችን እያስመዘገበ ነው ከዚህም አኳያ ብዙ ትምህርት ሊወሰድበት የሚገባ ነው የሚሆነው እንግዲህ አሰልጣኝ ፋሲል ተካልኝን በእኛም በቀጥታ ስልክ ለማስገባት ሙከራዎች እናደርጋለን ቅዱስ ጊዮርጊስ ከመጀመሪያ የቻምፒየንስ ሊግ ጨዋታውን ያደረገው ከጆሞሩ ጋር ነበረ 8-2 አሸንፏል ከዛ ጆሊባን እንዲሁም ደግሞ ከዛማሌክ ጋር 3-3 ተለያይቶ ወደ ኮንፌዴሬሽን ካፕ ከገባ በኋላ ባሉት ጨዋታዎች አንድ ጊዜ እዚህ ስታድ ደማሊን አሸንፏል ቀደም ሲል እንደገለጽከው ሰይድ በተለይ አሰልጣኝ ፋሲል ተካልኝ በአዲስ አበባ ውስጥ ባለፉት 4 እና 5 ቀናት ውስጥ የዝናብ ሁኔታ መቀነስና የስታዲየሙ ምቹ መሆን በዛሬው ጨዋታ ላይ እንድናሸንፍ ይረዳናል በተቻለ መጠን ለክብራችን እንጫወታለን የሚል አስተያየት ሰንዝረዋል እንግዲህ በተለይ ሶስተኛው ሆኖ መጨረስ ፋይዳ ይኖረዋል በዛሬው ጨዋታ ላይ ማለት ነው ትክክል ነው ሶስተኛው ሆኖ መጨረስ አንደኛ ካሉት ቡድኖች ውስጥ ለምሳሌ ቅዱስ ጊዮርጊስ አሁን 3 ነጥብ ይዞ መጨረሻ ደረጃ ላይ ነው የሚገኘው የዛሬን ጨዋታ ማሸነፍ ከቻለ ምክንያቱም ተጋጣሚ ኢትዮኤል ደሳህል 5 ነጥብ ነው ያለው ስለዚህ 6 ነጥብ ይዞ የሚያጠናቅቅበት ሁኔታ አለ ይሄ ትርጉም አለው ምንም እንኳን ወደ ግማሽ ፍጻሜ ማሳለፍ ባይቻልም
ብሔራዊ ቡድናችንም ሆነ ክለቦቻችን በአሁኑ ሰዓት እያደረጉት ያለው እንቅስቃሴ ከእያንዳንዱ ነገር ትምህርት እየቀሰሙበት ነው ማለት እንችላለን እና በተለይ ደግሞ ብዙ ጊዜ የበላይነት ይወሰድብን ነበር በሰሜን አፍሪካ ክለቦች አገራትም የነሱን ያጫወት ስልት የኛንም ያጫወት ስልት በሚገባ እየለየን ምክንያቱም ክፍተቶቻችን ምን እንደሆኑ ለማየት በጣም የሚያስችል ነው። ስለዚህ የዛሬው ጨዋታ ምንም እንኳን ወደ ግማሽ ፍጻሜ የሚያስኬድም ባይሆንም ለደረጃ መጫወቱ ራሱ ትልቅ ትርጉም አለው ተብሎ ነው የሚታሰበው። ምናልባት እዚህ ላይ የሚነሳው ነገር ምንድነው ቅዱስ ጊዮርጊስ ከሰሜን አፍሪካ ቡድኖች ጋር ሲጫወት ወይም ደግሞ ኢንተርናሽናል ጨዋታዎችን ሲያደርግ በኢትዮጵያ እግር ኳስ ድክመት ናቸው የሚባሉትን ነገሮች ሁላ ለመሸፈን ሙከራ አድርጓል። ለምሳሌ በብሔራዊ ቡድን በክለቦችም ደረጃ ግብ ጠባቂዎች በጣም ችግር እንዳለ ይጠቀሳል። የቅዱስ ጊዮርጊስ ግብ ጠባቂ ሮበርቶ ድንኩራ በአገር ውስጥም በውጭ ሀገርም ጨዋታዎች ላይ ድንቅ ብቃት ያለው ግብ ጠባቂ መሆኑ ማንንም ያውቀው ነው። ይህ ግብ ጠባቂም ኖሮ ሌሎች ፕሮፌሽናል ተከላካዮችም ኖሮ አማካዮችም አዲስ የፈረሙት ሳሙኤል ሳኑሜ፣ ፍጹም ተፈራ እንዲሁም ደግሞ ሳላሃዲን ባርጌቾን አሉ የተባሉ ተጫዋቾችን ተጠቅመው እንደውም ጥንካሬው ከብሔራዊ ቡድኑ የተሻለ ነው ማለት ያስችላል። ምክንያቱም ፕሮፌሽናል ተጫዋቾችንም አካቷልና አሉ የተባሉ ተጫዋቾችንም ተጠቅሞ ማሸነፍ ካልቻለ አሁን ትምህርት በደንብ ሊወሰድበት የሚገባ ነገር እንዳለ የሚያሳይ ነው የሚሆነው። አሰልጣኝ ክሩገርም የተሰናበቱበት ምክንያት አንዱ ይሄ ነው። በኢንተርናሽናል ጨዋታዎች ላይ ትልቁ ግቡ ቅዱስ ጊዮርጊስ በኢንተርናሽናል ጨዋታዎች ላይ ውጤት ማስመዝገብ ነው። ከሌሎች የሀገራችን ክለቦች ከሁሉም በተሻለ መንገድ ብዙ ገንዘብ ያወጣል። ለአሰልጣኞች፣ ለበረኞች፣ ለፕሮፌሽናል ተጫዋቾች ብዙ ገንዘብ ያወጣል። በየቦታው አሉ የተባሉ ተጫዋቾች ተካተው ግን አሁንም የበላይነቱ እንደተወሰደ ነውና በምድብ ውስጥ መግባቱ ትልቅ ትምህርት ያስተምረዋል ቅዱስ ጊዮርጊስ። ምክንያቱም ያለው ብቃትና ለማሻሻል የሞከረበት መንገድ እዚህ ጋር ውጤቱ ፌል ያደረገበት መንገድ አሁንም ትክክል እንዳልሆነ የሚሄድበት መንገድ ማስተካከል እንደሚገባው የሚያሳይ ይመስለኛል። ምድቡን የቱኒዚያው ሌላኛው የቱኒዚያ ክለብ ሴፋክሰን 13 ነጥቦችን በመያዝ ይመራል። ስታድ ደማሊ 7 ነጥቦች አሉት። ኢቶይል ደሳህል 5፣ ቅዱስ ጊዮርጊስ 3 ነጥቦችን ይዘው የዛሬ ጨዋታቸውን ያከናውናሉ ማለት ነው። እንግዲህ የስልክ መስመራችን ላይ የቡድኑ አሰልጣኝ ፋሲል ተካልኝ የሚገኙ ይመስለኛል። አንዳንድ አስተያየቶችን ከፋሲል ብንሰባ። ሄሎ ፋሲል። ሄሎ፣ እንዴት ነህ? ደህና እግዚአብሔር ይመስገን። በቅድሚያ ለቃለ መጠይቁ ስለተባበርከን እጅግ እናመሰግናለን። ተጨማሪ ስራዎችም ስላሉ ጊዜን ተሻምተህ ፈቃደኛ ስለሆንክ እናመሰግናለን። ለዛሬው ጨዋታ ያለው ዝግጅት ምን ይመስላል? ምን ትርጉም አለው ለቅዱስ ጊዮርጊስ እስከሚለው ብንጀምር። ያው ጊዜ እንደምንዘጋጀው ተዘጋጅተናል። ለዛሬ ጨዋታ ትኩረት ሰጥተናል። የክብር ጨዋታ ነው። ምንም እንኳን የምንፈልገውን ባናሳካም አራት ውስጥ ለመግባት እድላችን ቢጨልምም ግን ዛሬ የክብር ጨዋታ ነው። የክብር ጨዋታ ደግሞ ሁልጊዜ ከምንም በላይ ነውና ለዛ ተዘጋጅተናል። ምናልባት ፋሲል ከሰሜን አፍሪካ ክለቦች ጋር ነው በዚህ ድልድል የደረሳችሁ ከሴፋክሰን እና እንደዚሁም ከኢቶይል ደሳህልና በአዲስ አበባም እንደዚሁም ከአዲስ አበባ ውጭ ሽንፈቶችም ገጥሟችሁ ነበረም። ምን ትምህርት አገኘንበት? በተለይም ከሰሜን አፍሪካ ሀገራት ጋር በተደጋጋሚ እንደዚህ አይነት ክፍተቶች ይስተዋላሉና በቅዱስ ጊዮርጊስ በኩል ያገኘው ትልቁ ትምህርት ምንድነው ማለት እንችላለን? እንግዲህ ያው ግሩፕ ስቴጅ ጊዮርጊስ ሲጫወት የመጀመሪያ ቡድን ነው ኢትዮጵያ ውስጥ። በዚህ ውድድር ልምድ ካላቸው ትልልቅ ቡድኖች ጋር ነው የተመደብነው። ለኛ የት ጋር እንዳለን ደካማና ጠንካራ ጎናችን ያየንበት ይመስለኛልና ከትልልቅ ቡድኖች ጋር እንደመጫወታችን በድክመቶቻችን ላይ ጠንክረን ልንሰራ የምንችልበትን እድል ያገኘን ይመስለኛል። ለኛ ምንም እንኳን ከውድድሩ ብንወጣም ብዙ ጥሩ ነገሮች ተምረናል ብዬ ነው ማስበው። ምናልባት ልትገልጽልን ትችላለህ ፋሲል? እነዚህ ለምሳሌ ድክመት ብላችሁ ያያችኋቸው ነገር የተማራችኋቸው ነገሮች ካሉ? አሁን በዝርዝር እዚህ ጋር እንዲህ ነው ብዬ መናገር ባልችልም ግን ወደፊት በዚህ ውድድር ላይ ከተካፈል ብዙ ልንሰራባቸው የሚገቡ ጉዳዮች እንዳሉ ተምረናል። አሰልጣኝ ፋሲል ከአሰልጣኝ ክሩገር ስንብት በኋላ ቡድኑን ተረክባችሁ ከዘሪሁን ሸንገታ ጋር እየሰራችሁ ነው። እናንተ ያደረጋችሁት ለውጥ ምንድነው? በኢንተርናሽናል ጨዋታዎች ላይስ ከነባሩ አሰልጣኝ የተለየ ነገር ለማድረግ የሞከራችሁት ምንድነው? በዛሬው ጨዋታ ላይስ ምን አስባችኋል? ሄሎ፣ ስልክ ተቋርጧል። ስልክ መስመር። ሄሎ ሄሎ ሄሎ፣ ፋሲል ጥያቄውን ሰምተናል? ሰምቻለሁ። እሺ፣
ዋናው አሰልጣኝ ከሄደ በኋላ እኔና ዘርዬ ቡድኑን ተረክበን እየሰራ ነው። ባለን አጭር ጊዜ በጣም የተለየ ለውጥ እናመጣለን ብዬ በሰዓቱም አላሰብኩም። ቡድኑ ያለውን ደረጃ ቀጥሎ የሚጓዝበትን መንገድና ስህተቶችን እያረመ የሚሄድበትን መንገድ ለመስራት ሞክረናል። የምንችለውን አድርገናል። የመጣውን ውጤት በጸጋ ተቀብለናል። ዛሬ ደግሞ የመጨረሻ ጨዋታ እንደመሆኑ ጨዋታውን በአሸናፊነት ለመወጣት ማድረግ የሚገባንን እናደርጋለን። እንግዲህ አንተ በኢትዮጵያ ተጫዋችነትም በአሰልጣኝነትም በክለቡ እንዳለፈ ሰው የቅዱስ ጊዮርጊስን የኢንተርናሽናል ውድድር ጉዞ ዘንድሮ እንዴት ትገመግመዋለህ? ቡድኑን አጠናክሮ የተለየ ዓላማ አስቀምጦ ነበርና ወደ ውድድር የገባው። ከዚህ አንጻር የተገኘውን ውጤት አካሄዱን በሙሉ እንዴት ነው ባጭሩ የምትገመግመው? የመጀመሪያ ዓላማችን 8 ግሩፕ ስቴጅ 8 ውስጥ መግባት ነው ነበረ። በውድድሩ ስንነሳ ያንን አሳክተናል። ከዛ በኋላ ግሩፕ ስቴጅ ውስጥ ከገባን በኋላ ደግሞ 4 ውስጥ ከተነከርን 4 ውስጥ መግባት እንችላለን የሚል ሀሳብ ነበረ። የምንችለውን አድርገናል። አልተሳካም፣ ግን በሚቀጥለው ይህንን ልናሳካ እንደምንችል እገምታለሁ። ዘንድሮ በኢንተርናሽናል ውድድር ቡድናችን የተሻለ ነበር፣ ከሚገባው በላይ ጥሩ ነበር። በዚህ ደግሞ ደስተኛ ነኝ ብዬ ነው የማስበው። ፋሲል መልካም እድል። ለሰጠህን ማስተያየት አመሰግናለሁ። እኔም አመሰግናለሁ። እንግዲህ ቅዱስ ጊዮርጊስ ዛሬ 10 ሰዓት ላይ ነው ጨዋታውን የሚያደርገው። የመጨረሻ የምድቡ ጨዋታ ነው። መልካም እድል እንዲገጥመው የተጋጣሚ ቡድን አሰልጣኝ ፈረንሳዩ አሰልጣኝ ኤትዋልድ ሳላ አሰልጣኝ ሴፋክሲያን ውለታ እንዲሰራልን እንፈልጋለን። ያው ሌላ ያገራቸው ክለብ ነው። ውለታ እንዲሰራልን እንፈልጋለን። ምክንያቱም ስታደ ማሌንን ሴፋክሲያን ካላሸነፈ እዚህ ኤትዋልድ ሳል ቅዱስ ጊዮርጊስን ቢያሸንፍም ዋጋ አይኖረውም። ምክንያቱም በነጥብ ስለማይደርስበት ማለት ነው። ሴፋክሲያን ውለታ እንዲሰራልን እንፈልጋለን። እኛ ግን ቅዱስ ጊዮርጊስን እዚህ ለማሸነፍ ነው የምንመጣው። ሌላው የኛ ሀገር ቡድን እዚህ ስላሸነፈው ሴፋክሲያን ስላሸነፈው በሜዳው እኛም እናሸንፋለን የሚል ነገር ነው ይዘው የመጡት። በምድቡ ውስጥ ያልፋል ተብሎ ቅድመ ግምት ያልተሰጠው ሁለቱ ቡድኖች እንደሚያልፉ ቅድመ ግምት ተሰጥቷቸዋል። ምንም እንኳን ሴፋክሲያን ኢኒጎ ሬንጀርስን ተክቶ ቢገባም ማለት ነው። የስታደ ማሊው አሰልጣኝ ደግሞ በጣም ወሳኙ ጨዋታ ይሄኛው ጨዋታ ነው። ባለፉትን 2 ጨዋታዎች አሸንፈናል። የዛሬው ጨዋታ እስካሁን ድረስ ከነበሩት ጨዋታዎች በጣም ወሳኙ ጨዋታ ይሄ ነው የሚል አስተያየት ሰጥቷል። ከሌላው ምድብ ቅድም ዮናስ እንደጠቀሰው ቲፒ ማዚምቤና ቢዘርቲን አልፈዋል። እንግዲህ ሁለቱ የቱኒዚያ ቡድኖች የሚያልፉ ከሆነ ከአራቱ 3ቱ የቱኒዚያ ክለቦች ይሆናሉ ማለት ነው። በነገራችን ላይ ቲፒ ማዚምቤ ተሸንፈው ነው ያለፈው። ለዛው ለላን ተሸንፈው ነው ያለፈው። ቅዱስ ጊዮርጊስ እዚህ ደረጃ ላይ የሚደረሰው እኮ በነገራችን ላይ ሁለቱም የቱኒዚያ ክለቦችን ባለፈው ሳምንት ሲጫወቱ አንዳቻ ነበር የተለያዩትና በጣም ፌር ፕሌይ ተግባራዊ ያደረጉበት ብለን የገለጽንበት ሁኔታ ነበርና ምናልባት ሴፋክሰን ከዛም በተሻለ ዛሬ እንትናን ስታደ ማሊን በቀላሉ ሊያሸንፍ ይችላል ተብሎ ነው የሚታሰበው። አንድም አሰልጣኙ እንዳሉት ፌቨር እንዲሰራላቸው ብቻም ሳይሆን በሚገባ ከተጫወተ ሴፋክሰን የአገሩ ክለብ የማለፍ ተስፋ ሊኖር ይችላል ማለት ነው። ምናልባት ጨዋታውም ቱኒዝ ላይ እንደመሆኑ ማለት ነው። ቱኒዝ ላይ ነው ጨዋታው። እዚህ ግን የቅዱስ ጊዮርጊስን ካሸነፈ ነው እና ምናልባት በሁለቱም ክለቦች መካከል ባለፈው ሳምንት የታየው ነገር በጣም ሁለቱም በደንብ ያሳየ ነገር ነው። ሁለቱ ክለቦች ማለት ስታደ ማሊ 2009 ላይ የኮንፌዴሬሽን ካፕ ሻምፒዮን ነው። ሴፋክሲያን 2 ጊዜ ያህል የኮንፌዴሬሽን ካፕን አንስቷልና ያ ጨዋታ ቀላል አይሆንም፣ እድላችን በራሳችን እንወስናለን ሲሉ የስታደ ማሊው ማሰልጣኝ አስተያየታቸውን ሰንዝረዋል። እንግዲህ ቀደም ሲል እንደተገለጸው ቅዱስ ጊዮርጊስ እዚህ ሴፋክሲያን ነጥብ ማስጣል ከቻለ ኤትዋልድ ሳልን ነጥብ ማስጣል ከቻለ ለስታደ ማሊም ደግሞ ትልቅ እድል ነው የሚሆነው ማለት ነው። ቅዱስ ጊዮርጊስ ለክብሩ የሚያደርገው ጨዋታ ነው ያሉት አሰልጣኝ ፋሲል ተካሊ ከተሳካ ስታደ ማሊ ሌላ ተጠቃሚ መሆን ይችላል ማለት ነው። እንግዲህ መልካም እድል ለቅዱስ ጊዮርጊስ እንመኛለን። በቀጥታ የምናልፈው የኢትዮጵያ ብሔራዊ ቡድን ወደሚመለከተው ዜና ነው። ሳምንቱ በአጠቃላይ ካይሮ ላይ ብዙ ትዕይንቶች የተስተናገዱበት ነው። ባለፈው ሰኞ ኢትዮጵያ ከናይጄሪያ በዓለም ዋንጫ የመጨረሻ ማጣሪያ የተገናኘችበት ከ2 ቀን በኋላ በቻን ውድድር ላይ ደግሞ የምድብ እጣ ድልድል የወጣበት የናይጄሪያ ተጫዋቾች ራሳቸውን ያሳውቁበት ነበርና እስኪ ወደዛ ጨዋታ እንለፍ። ብዙ አስተያየቶች ከድልድሉ በፊት ድልድሉ የተደረገበት እጣ ወጣጡ የተደረገበት ቦታ ካይሮ ነው። በቀጥታ እንደተመለከት ነው ለድልድሉ የሚመጥን አይነት አካሄድ አልነበረውም። ከኢትዮጵያን ወክለው እዛ የሄዱት ባለሙያዎችም የተናገሩት ነገር ይሄንን ነው። መጀመሪያ ካይሮ ችግር ላይ ነው ያለችው። ያው የተረጋጋ ሁኔታ የለም።
የሰዓት እላፊ ያለ ካይሮ ውስጥ አዲስ አበባ እንዲደረግ እቅድ ተይዞ ነበር። የኢትዮጵያ እግር ኳስ ፌዴሬሽን ይህንን የዕጣ ድልድል አዲስ አበባ እንዲደረግ ሸራተን ሆቴል እንዲደረግ ተነጋግሮ መጨረሻ ሰዓት ላይ ነው ካይሮ ላይ እንዲደረግ ውሳኔ ላይ የተደረሰውና የዕጣ አወጣጡን ስነ ስርዓት ስታዩ ወደ ምድቦቹ ከመግባታችን በፊት ለዛ የሚመጥን አይመስልም ነበር። ሌላ ጊዜ ስታይ ታላላቅ ተጫዋቾች ይኖራሉ፣ አፍሪካን ባለም ዋንጫ መድረክ የወከሉ ሌሎች ሰዎች ይኖራሉ። እንደውም የኢትዮጵያ ወረቀት ሲወጣ ከጀርባው ሌላ ወረቀት ተለጥፎበት ነበር። አንስቶ ምንም ነገር የለውም ምናምን የሚል ነገር አሳይቶ ነበርና እንብዛም እንደ ክብደቱ ስነ ስርዓቱ ያን ያህል በጣም ምክንያቱም በርካታ አፍሪካውያን ኢትዮጵያውያን በጣም በጉጉት ይጠብቁት ነበር። ስነ ስርዓቱ ግን ያን ያህል ቀለል ያለ ስነ ስርዓት ነበር። ምናልባት ወደ ድልድሉ በዚህ ሳምንት ውስጥ እንግዲህ ጽፈት ቤት ውስጥ ነው ባይዞይ ካፍ ራሱ ጽፈት ቤት ውስጥ ነው እንደዚህ ለማውጣት የመጨረሻው ዕጣ ድልድል ሲወጣ እባካችሁ አትውጡ፣ የመጨረሻውን እስክናቅ ድረስ እባካችሁ አትውጡ እያለ ይናገር ነበር አስተዋዋቂው ራሱ። ምናልባት በዚህ ሳምንት ውስጥ እንግዲህ ትልቁ መነጋገሪያ በአገር ውስጥም ሆነ በአፍሪካ የዕጣ ድልድሉ ነው። ኢትዮጵያ ከናይጄሪያ ጋር የተመደበችበትን ያው በርካታ መገናኛ ብዙሃን ለናይጄሪያ አይደለ በተለይም ናይጄሪያውያን ደስታቸውን የገለጹበት ሁኔታ አስቀድሞም ግምት ውስጥ ምናልባት ከኢትዮጵያ ጋር ቢደርሰን የተሻለ ነገር ነበር ብለው የገለጹበት እንደነበር እናስታውሳለን። የተለያዩ አስተያየቶችም እየተሰጡ ነው። በተለይም በጣም የሚገርመው ናይጄሪያ ውስጥ ራሱ ኢትዮጵያ ታሸንፋለች፣ ኢትዮጵያ ጠንካራ ነች፣ የድሮ ቲም አይደለችም በሚል ትልቅ ዲቤት በሚዲያ ውስጥ የተደረገበት ሁኔታን መታዘብ ችለናል። በተለያዩ መገናኛ ብዙሃን ማለት ነውና የተለያዩ መላምቶች እየተሰጡ ነው የሚገኙት። አሰልጣኞቻችን ተጫዋቾቻችንም በዚህ ዕጣ ድልድል ላይ ኢትዮጵያ ብሔራዊ ቡድን የሚገባውን ያህል እንደሚዘጋጅ አክብደው እንደማያዩ የገለጹበት ሁኔታ ነው የነበረውና ምናልባት እስኪ ወደ በትክክል ምን አንድምታ ሊኖረው ይችላል የሚለውን ብናነሳ ጥሩ ይመስለኛል። በተለይ ከ1982 ጀምሮ ናይጄሪያን ከኢትዮጵያን ጋር ወደ 6 ጊዜ ያልተገናኝተዋል። ከዛ ውስጥ ያላቸውን የውጤት የበላይነት በማየት በጣም ቀላል ዕጣ ድልድል ደርሶናል የሚል አስተያየቶች በጣም በስፋት ተሰጥተዋል። ግን አሰልጣኝ ስቴፈን ኬሽን ጨምሮ በተለይ 1982 ላይ ከኢትዮጵያ ብሔራዊ ቡድን ጋር 2 ጎል አስቆጥረዋል። እሳቸው ስቴፈን ኬሽን ጨምሮ ግን በጣም ቀላል የማይባሉ ሰዎች የኢትዮጵያ ብሔራዊ ቡድን ወቅታዊ አቋም ለናይጄሪያ አስጊ ነው የሚል አስተያየትም ወደ መሰንዘሩ ሂደዋል። በአጠቃላይ ግን በርካታ ናይጄሪያን በድልድሉ እጅግ ቀላል የሆነ ምድብ ደርሶናል፣ እድለኞች ነን፣ እናመሰግናለን ወደሚለው ሂደዋል። አሰልጣኝ ስቴፈን ኬሽ ግን እና ሌሎች ተጫዋቾችም ስጋታቸውን የገለጹበት ሳምንት ነው ከናይጄሪያ በኩል። መነሻው ምንድነው? 10ሩም ቡድኖች ሲያዩ በፊፋ ደረጃ ነው ወራሃዊ ደረጃ ነው የሚያዩት። 9ኙ ቡድኖች በዝቅተኛ ደረጃ ላይ ያለውን ሀገር ቢያገኙ ደስተኛ ናቸው በቁጥር ደረጃ። ምክንያቱም ኢትዮጵያ ከዓለም 93ኛ ስለሆነች ወቅታዊ ነገር ግምት ውስጥ ሳትከት ማለት ነው። ናይጄሪያ ደግሞ ኢትዮጵያ ጋር ተገናኘች ሲባል ከዚህ በፊት የነበረውን ነገር በማስታወስ ናይጄሪያውያን ፍጹም ደስተኛ ሊሆኑ ይችላሉ። የመጀመሪያው ጨዋታ አዲስ አበባ መደረጉ ደግሞ ሁለተኛውን አድቫንቴጅ እናገኛለን የሚለው ነገር በሙሉ ኮንፊደንስ እንዲኖራቸው ሊያደርግ ይችላል። ነገር ግን ቀደም ሲል እንዳልከው የአሰልጣኙን ጨምሮ ሰንዴ ኦሊሴም የቀድሞ ተጫዋቾች የተወሰኑ የቀድሞ ተጫዋቾች ንቀን መግባት የለብንም ማለትም ይሄ ጨዋታ ማለት አሸንፈናል ብለን ሙሉ ለሙሉ እንትን ብለን መግባት የለብንም የሚል አስተያየት ሰጥተዋል። በነገራችን ላይ ዝግጅት የሚያደርጉት ለ4 ቀናት ብቻ ነው። የናይጄሪያ ብሔራዊ ቡድን 23 ተጫዋቾችን መርጧል። ለ4 ቀናት ነው ዝግጅት የሚያደርገው። የኢትዮጵያ ብሔራዊ ቡድን ከትናንትና በስቲያ ጀምሮ በመብራት ኃይል ሜዳ ዝግጅቱን እያደረገ ነው የሚገኘው። ወደ አስተያየቶቹ ስንመለስ አዲስ አበባ መደረጉ የአዲስ አበባም ጨዋታ እንደ ፍጻሜ የካላባሩንም ጨዋታ እንደ ፍጻሜ ማየት አለብን የሚሉ አስተያየቶች ይሰጣሉ። የፌዴሬሽኑ ኃላፊዎች ፍጹም ደስተኛ ናቸው፣ እንደሚያሸንፉ እርግጠኛ ናቸው። እንደውም ትናንትና ሙሳ ማዱ የሚባሉት ስራ አስኪያጅ እኛ የፈለገ ተመልካች ቢኖር አዲስ አበባ ስታዲየም ውስጥ ምንም ከተመልካች ጋር አይደለም የምንጫወተው፣ ተመልካች አያሸንፈንም። እንደውም 10 ሚሊዮን ደጋፊ ቢኖር አዲስ አበባ ስታዲየም ውስጥ ለኛ ችግር አይፈጥርብንም የሚል አስተያየት ሰጥቷል። በአብዛኛው የሚያነጻጽሩት 1-1 ነው። የኢትዮጵያን ተጫዋቾችና የናይጄሪያን ተጫዋቾች 1-1 ንጽጽር ላይ ነው እንደዚህ አይነት አስተያየቶችን የሚሰጡት። ምናልባት በኢትዮጵያ በኩልም የተለያዩ አስተያየቶች እየተሰጡ ነው የሚገኙት። አሰልጣኞች፣ ተጫዋቾች በተለያየ አጋጣሚ የሰጧቸው አስተያየቶች አሉ። በተለይም የናይጄሪያ ቡድን የተለያየ አስተያየቶችንም ቢሰጡ እኛ እንዲያውም እንድንጠነክር ያደርገናል የሚል አስተያየት የብሔራዊ ቡድን ተጫዋቾች የሰጡበት ሁኔታ ነው ያለው። ምናልባት ግን ከጨዋታው ጋር ስናስተያየው በኢትዮጵያ ውስጥ የመጀመሪያው ጨዋታ መሆኑ የኢትዮጵያ ብሔራዊ ቡድን አሁን ያለበት ስነ ልቦናን ስናየው
የተረጋጋ ስነ ልቦና ነው ያለው። ምክንያቱም በጫና ውስጥ የሚጫወት ብሔራዊ ቡድን አይደለም። አመጣጡ በጣም በውጤት የታጀበ አመጣጥ ስለሆነ ከዚህ አንጻር ያለው ስነ ልቦና በጣም የተረጋጋ ስነ ልቦና ይኖረዋል ተብሎ ነው የሚታሰበው። ናይጄሪያውያን ይልቅ ትንሽ ጫና ሊበረታባቸው ይችላል ተብሎ ነው የሚታሰበው። ምናልባት የኢትዮጵያ ብሔራዊ ቡድን በዚህ የመጀመሪያውን ጨዋታ በአዲስ አበባ ማሸነፍ የሚችልባቸውን አጋጣሚዎችም በርካቶች እየገለጹ ይገኛሉ። ለምሳሌ የኢትዮጵያ ብሔራዊ ቡድን ከኳስ ጋር ያላቸው ንክኪ እንትናቸው ጥሩ ነው። በዛ አጋጣሚ ተጠቅመው ናይጄሪያን ማሸነፍ የሚችሉባቸው አጋጣሚዎች በርካታ ናቸው። የኢትዮጵያ ብሔራዊ ቡድን እንደ በፊቱ አይደለም። በበፊቱ ታሪክ ከመጣን ልንሳሳት እንችላለን የሚሉ አስተያየቶችም ከሀገር ውስጥም እንደዚሁም ከናይጄሪያ በኩልም የተለያዩ የእግር ኳስ ተንታኞች እየሰጡ ነው የሚገኙት። የአዮዶሊ የሰንዴይ ታይምስ ጋዜጠኛ ነው። አዲስ አበባ ስታዲየም ከቅርብ ጊዜ ወዲህ በጣም ፎርትረስ እየሆነ ነው፣ በጣም ምሽግ እየሆነ ነው፣ በጣም ጠንካራ ምሽግ እየሆነ ነው። የናይጄሪያ ብሔራዊ ቡድን በቅርብ ዓመታት ውስጥ አዲስ አበባ ስታዲየም ውስጥ ተፈትኗል የሚል አስተያየት ሰንዝሯል። በተለይ ሁለቱ ሀገራት በተለይ በዓለም ዋንጫ ማጣሪያ ወቅት ናይጄሪያን የመረጡት የካላባር ስታዲየም ነው። በጣም ብዙ ዘመናዊ ስታዲየሞች አሏቸው። የአቡጃ ኢንተርናሽናል ስታዲየምን ጨምሮ የሌጎስ ኢንተርናሽናል ስታዲየምን ጨምሮ በጣም በእግር ኳስ ፍቅር ያበዱና ትልቅ የሚባል ዘመናዊ ስታዲየም አላቸው። ግን አሁንም ይህንን ቦታ ለውድድር መርጠውታል። ለተጋጣሚዎች አስቸጋሪ ነው በሚል ምክንያት ለናይጄሪያን ጥሩ ነው፣ ለተጋጣሚዎች ግን በጣም አስቸጋሪ ነው በሚል ምክንያት ይህን ስቴዲየም መርጧል። ግን በዚህ ሀሳብ ማይስማሙ ብዙ ሰዎች አሉ። የኬንያ ብሔራዊ ቡድን እዚህ ስቴዲየም ላይ 1-1 ተለያይቷል። ማላዊ በጣም ባለቀ ሰዓት ነው 2-0 የተሸነፈውና ናይጄሪያ ጣፈንቷን ሴኩር ያደረገችው። ከዚህ አንጻር የኢትዮጵያ ብሔራዊ ቡድን በቂ ዝግጅት ካደረገም ፈታኝ ሊሆንብን ይችላል የሚሉ አስተያየቶች ከናይጄሪያ በኩል እየተሰጡ ነው። ምናልባት በኢትዮጵያም እንደውም ያለው ስሜት እነ ኮትዲቯርን ብናገኝ ሁሉ የሚል ስሜት ምን ያህል ተሾመ አንዳንድ ተጫዋቾች በይፋ ሲገልጹ ሰምተናልና የተጫዋቾች ስነ ልቦና ያን ያህል እንደ ድሮ የመፍራት ነገር ያለ አይመስልም። አዎ አሁን በናይጄሪያን በኩል ያለው ነገር በጣም የተጋነነ ማሸነፍ ስሜትና በጣም ደግሞ መጠንቀቅ አለብን የሚል ነገር ነው። እንደ ምሳሌ የሚያቀርቡት የ2006 የዓለም ዋንጫ ነው። ከ6 ቡድኖች ወደ ዓለም ዋንጫ ለማለፍ አንድ ቡድን ነበር የሚያልፈው ከየምድቡ። አንጎላ ባልተጠበቀ ሁኔታ ነው ከናይጄሪያ ምድብ ያለፈችውና ያ ነገር አሁንም ሊከሰት ይችላል፣ መጠንቀቅ ይገባናል የሚል አስተያየት ነው የሰጡት። ተጫዋቾቹ በአብዛኛው በናይጄሪያ እግር ኳስ ፌዴሬሽንና በቀድሞ ተጫዋቾች የሚተቹት ከጥቅም ጋር በተያያዘ ነው ትኩረት የሚሰጡት በሚል ነው። ለአፍሪካ ዋንጫ ማጣሪያ እዚህ አዲስ አበባ መጥተው ከኢኳቶሪያል ጊኒና ጋቦን የአፍሪካ ዋንጫ የወጡት እዚህ 2-1 ወጥተው ነው ከኢትዮጵያ ብሔራዊ ቡድን ጋር። ያንን ጨዋታ አብዛኞቹ ተጫዋቾች አያስታውሱትም ከአፍሪካ ዋንጫ የወጡበትን። ምክንያቱም ለነሱ በአፍሪካ ዋንጫ ከመካፈል ይልቅ በተለያዩ የአውሮፓ ሀገራት ሄዶ መጫወት የተሻለ ትርጉም ይሰጣል። ከረስተንበርግ ከኒል ስፕሪት ወደ ረስተንበርግ የአፍሪካ ዋንጫ ላይ በአንድ ፕሌን ነበር የኢትዮጵያ ብሔራዊ ቡድንና የናይጄሪያ ብሔራዊ ቡድን የሄደው በአንድ ፕሌን ከኛ በስተቀር ማንም ሰው ሳይኖር ማለት ነው። እና ጆኖቢ ሚኬል የኢትዮጵያ መታ የተጫወተበትን ታስታውሳለህ ወይ ቢስ ጠይቀው አዲስ አበባ ስለመምጣት ምንም ትዝ የሚለኝ ነገር የለም አለ። ለአፍሪካ ዋንጫ የወደቁበት ጨዋታ ነው እሱ እዚህ መጥቶ ተጫውቷል። ግን ምንም ትኩረት እንደማይሰጡትና እንደየ ውድድሩ አይነት ዓለም ዋንጫ መግባት ግን በግለሰብም በሀገርም ደረጃ ብዙ ትኩረት ያሰጠዋል። የናይጄሪያ እግር ኳስ ፌዴሬሽን ከዓለም ዋንጫ ማጣሪያ በፊት አንድ የስነ ምግባር የገንዘብ አከፋፈል ኮድ ይፋ ሊያደርግ ነበር። አሁን ግን ትቶታል። በየጨዋታው $5000 ይከፈላቸዋል። ከዛ ውጪ ሁሌ የሚያግሮመርሙበት የጥቅማ ጥቅም ጉዳይ አለ ተጫዋቾቹ። ምክንያቱም ወደ ብሔራዊ ቡድን ሲመጡ ብዙ ነገር ትተው ነው ምን መጣው የሚል ነው። ከ23 ተጫዋቾች 18 አውሮፓ ነው የሚጫወቱት። ያንን ኮድ ከዓለም ዋንጫ ማጣሪያው ጨዋታ በኋላ ይፋ እንደሚያደርጉት ተናግረዋል የእግር ኳስ ፌዴሬሽኑ ሰዎች። ምክንያቱም ከዛ በፊት ካወጡት ተጫዋቾቹ አሁንም አንጫወትም እስከ ማለት ሊደርሱ የሚችሉበት ሁኔታ ስላለ ማለት ነው። አዲስ አበባን ኢትዮጵያን የሚንቁት ያው ከዚህ በፊት በሌሎች ጨዋታዎች ላይ ትኩረት በሰጡባቸው ጨዋታዎች ላይ በብዙ ግብ ስላሸነፏቸው ነው። በትልቅ ጎል ያሸነፉት የነ ራሺድ ያኪኒ ቡድን 1993 ላይ ለ94 የቱኒዚያ የዓለም ዋንጫ ማጣሪያ እዚህ አዲስ አበባ ላይ ኢትዮጵያ 1-0 አሸንፋ ናይጄሪያ ሌጎስ ላይ 6-0 ያሸነፉበት ጨዋታ ነው። የኢትዮጵያ ብሔራዊ ቡድን ደግሞ በትልቅነቱ የሚጠቀሰውን ውጤት ያስመዘገበው 1985 ላይ ለግንቦት 21ኛ ዓመት ክብረ በዓል 4-1 እዚህ አዲስ አበባ ስታዲየም በወዳጅነት ጨዋታ ያሸነፈበት ነው። ስለዚህ ትኩረት መስጠት አለብን የሚለው ተጫዋቾቹ ካላቸው ከጥቅም ጋር የተገናኘ ነገርና ለብሔራዊ ቡድን ከመጫወታቸው አኳያ ትኩረት መስጠት አለብን የሚለው ከዛ የተነሳ ነው።
እንግዲህ አሰልጣኝ ስቴፈን ኬሺ 23ቱን ተጫዋቾቻቸውን ይፋ አድርገዋል። 23ቱም ተጫዋቾች በተለይ ለመጨረሻ ከማላዊ ጋር 2-0 ካሸነፈው ቡድን ውስጥ ምንም ለውጥ አላደረጉም። 18ቱ ቀደም ሲል እንደተገለጸው ከናይጄሪያ ውጭ የሚጫወቱ ናቸው። 5ቱ በናይጄሪያ ክለቦች ውስጥ የሚሰለፉ ናቸውና እኒህ አሰልጣኝ በተቻለ መጠን በአፍሪካ ዋንጫ ማጣሪያ ላይ ታስታውሳላችሁ ይሰናበቱ የሚል ጥሪ ሁሉ ከናይጄሪያ ዘንድ ቀርቦ ነበር። አሁን ግን የተረጋጋ ቡድን ገንብቻለሁ የሚል አስተያየት እየሰነዘሩ ነው የሚገኙት። ተጫዋቾቹን በሰብናቸው ብቻ ሳይሆን ለናይጄሪያ ብሔራዊ ቡድን ኮንትሪቢዩት በሚያደርጉት ነገር እመርጣለሁ፣ በዛም መሰረት አሰልፋለሁ የሚል አስተያየት ሰንዝረዋል። እንግዲህ በኢትዮጵያ ብሔራዊ ቡድን በኩል አሰልጣኝ ሰውነት ቢሻው ለሱፐር ስፖርት የሰጡትን አስተያየት ጨምሮ ለበርካታ የሀገር ውስጥ መገናኛ ብዙሃን እንደሰጡት ምንም ናይጄሪያን አይደለም እናስበው። አሁን ናይጄሪያን ብናልፍ 180 ደቂቃ ነው የቀረን። ናይጄሪያን ብናልፍ ከናይጄሪያ እጅግ የሚልቁ ቡድኖች ናቸው የሚጠብቁንና ስለ 9ኙ ስለ ቀሩት ቡድኖች አንጨነቅም የሚል አስተያየት ሰንዝረዋል። የኢትዮጵያ ብሔራዊ ቡድን በኩልም ዝግጅቱ ተጠናክሯል። 180 ደቂቃዎች ይቀራሉ። በጣም ዝግጅቱ ግን መጠናከር አለበት። ከወዳጅነት ጨዋታዎች ምናልባት የኢትዮጵያ እግር ኳስ ፌዴሬሽን ብሔራዊ ቡድኑን ለማጠናከር 2 የወዳጅነት ጨዋታዎችን ለማድረግ ቅድመ ዝግጅት እያደረገ እንደሆነ ገልጿል። እንግዲህ እነዚህ ቅድመ ማጠናከሪያ ጨዋታዎቹ ብሔራዊ ቡድኑን በጣም ይጠቅሙታል ተብሎ ነው የሚታሰበው። ከዛ ባለፈ ግን ምናልባት አሁን አንዳንድ ጊዜ ብሔራዊ ቡድን ውስጥ ያሉትን ክፍተቶች፣ ድክመቶች በሚገባ ሰከን ብሎ መርምሮ አይቶ በየትኛው ስልት ምን አይነት ዘዴዎችን ብንጠቀም የናይጄሪያን ብሔራዊ ቡድን በሜዳችንም ሆነ ከሜዳችን ውጭ ተቋቁመን መውጣት እንችላለን የሚለው ነገር ላይ ትኩረት ቢደረግ መልካም ነው ብዬ አስባለሁ። ምክንያቱም በርካታ ክፍተቶች ከአፍሪካ ዋንጫም በዓለም ዋንጫ ማጣሪያዎችም ያየናቸው እንትኖች አሉ። እርግጥ ነው አሰልጣኝ ሰውነት ቢሻው ለሱፐር ስፖርት የተናገሩት አለ። በአፍሪካ ዋንጫ ላይ ወይ ደግሞ ከዚህ በፊት እንደነበረው ኢትዮጵያ አይደለም፣ በአፍሪካ ዋንጫ ላይ የታየብንን ክፍተት አርመን አስተካክለን ለመግባት ጥረት እናደርጋለን ተብሏልና በጣም ጥንቃቄ የተሞላበት ሊያዋጣ የሚችለው ሊያሸንፍ የሚችለው ታክቲክ ያሰልጣኙ ራይት ነው ይሄ። ያም ቢሆን ግን በተመልካችም በደጋፊዎችም የሚስተዋሉ ክፍተቶች አሉ። እነዛን ክፍተቶች አሰልጣኙ በሚገባ አርመው የተሻለ ነገር ይዘው ይቀርባሉ ተብሎ ነው የሚታሰበው። አው ከእጣ ድልድሉ በኋላ በሰጡት አስተያየት አሰልጣኝ ሰውነት ናይጄሪያን ለመጀመሪያ ጊዜ በአፍሪካ ዋንጫ ስናገኘው ልምድ አልነበረንም። ከዛ በኋላ ግን አሁን ልምድ አካብተናል። በዓለም ዋንጫ ማጣሪያ ትላልቅ ጨዋታዎችን አድርገናል። እኛም ከፍ ወዳለ ደረጃ ደርሰናልና ምንም የሚያስፈራ አይነት ነገር የለም የሚል አስተያየት ነው የሰጡት። ቀደም ሲል እንዳልከው ብሔራዊ ቡድኑ የወዳጅነት ጨዋታዎችን ለማድረግ ከሁለት ቡድኖች ጋር ከመጀመሪያው የጥቅምት 3ቱ ጨዋታ በፊት ከጋናና ከካሜሩን ጋር ለማድረግ ተነጋግሮ ጨርሷል። የካሜሩን ብሔራዊ ቡድን አዲስ አበባ መጥቶ ለመጫወት ነው የተነጋገሩት። የጋናው ደግሞ አክራ ላይ ሄዶ ጨዋታውን ለማድረግ ነው። ለዚህም ይመስላል እሁድ ለማድረግ አስበው ነበር ጋና ከቱኒዚያ ጋር የሚያደርጉትን ጨዋታ ኦክቶበር 13 ላይ። ነገር ግን ቀይረው አሰልጣኙ ኳሲያ ቀይረው ወደ 15 አምጥተውታል፣ ወደ ማክሰኞ ማለት ነው። ይሄ ከኢትዮጵያ ጋር የሚያደርጉትን የወዳጅነት ጨዋታ ግምት ውስጥ በማስገባት ይመስላል። ምክንያት ለፊፋ ያቀረቡትም የተሻለ ዝግጅት ለማድረግ በሚል ነው። የኢትዮጵያ ብሔራዊ ቡድን ግን የወዳጅነት ጨዋታዎችን የሚያደርገው ስህተቶቹን ለማግኘት ነው። ከዛ በፊት ግን ባሸነፈባቸውም ጨዋታዎች ባለፈባቸውም ሂደቶች ላይ ስህተቶችን ቢያይ መልካም ነው የሚሆነው። ለምሳሌ ከሴንትራል አፍሪካ ጋር ጨዋታ ሲያደርግ የመጀመሪያው አጋማሽ የነበረው ጎሉን ካገባ በኋላ የነበረው ሂደት፣ እዚህ ከደቡብ አፍሪካ ጋር ሲጫወት፣ ከሩዋንዳ ጋር በቻን ጨዋታ ሲጫወት የነበረው ነገር ማየቱ ከወዳጅነት ጨዋታዎቹ በፊት እዚሁ እርማት ሊሰጡባቸው የሚችሉ ነገሮች እንዳሉ የሚያሳይ ነው የሚሆነው። ምክንያቱም ይሄ ድል ካለፈ በኋላ የሚያስቆጭ ነው የሚሆነው። ከዚህ በኋላ እዚህ ላይ ለመድረስ በጣም አስቸጋሪ ሊሆን ስለሚችል መልካም። የኢትዮጵያ ብሔራዊ ቡድን ከናይጄሪያቸው ጥቅምት 3 በአዲስ አበባ ስታዲየም ከዛም የመልሱን ጨዋታ በዩጄ ኢዝዌን ስቴዲየም በካላባር ከተማ ላይ ያካሂዳል። 180 ደቂቃዎች ለዋሊያዎቹና ንስሮቹ ይቀራሉ። ሁለቱ ብሔራዊ ቡድኖች በመጨረሻ ወቅታዊ አቋማቸው ሲታዩ በምድብ ጨዋታዎች የኢትዮጵያ ብሔራዊ ቡድን ያለ ሽንፈት ምድቡን አጠናቋል። የናይጄሪያ ብሔራዊ ቡድን በ13 ነጥቦች ምድቡን ጨርሷል። በአጠቃላይ በስታቲስቲክስ ደረጃ በምድብ ጨዋታቸው የኢትዮጵያ ብሔራዊ ቡድን በጣም በተሻለ ወቅታዊ አቋም ላይ ይገኛል የሚሉ የናይጄሪያ ጋዜጦች አስተያየት ነው። እንግዲህ ዋናው ነገር ያለፈው ታሪክ ሳይሆን የሚመጣው ነገር ነውና ለዛ ዋሊያዎቹ እንደሚጠነክሩ ተስፋለን። ከማስተዋቂያ በኋላ በሌሎች ርዕሰ ጉዳዮች እንመለሳለን።